ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ አንድሪ ኦናና በሚቀጥለው የውድድር ዘመን በቡድኑ ውስጥ ይቆያል ብሎ አይጠበቅም። ካሜሮን ግብ ጠባቂ ተመልሶ ከሰነላመስ ጋር ለቋሚ ተሰላፊነት ለመፎካከር ቢፈልግም ክለቡ ግን ቀድሞውኑ ሌሎች አማራጮችን መፈለግ ጀምሯል ተብሏል። በተጨማሪም ዩናይትድ በዚህ ክረምት የዝውውር መስኮት አዲስ ግብ ጠባቂ ለመፈለግ ወደ ገበያ ለመግባትም ተዘጋጅቷል ተብሏል። ማንቸስተር ዩናይትድ ስቴቭ ሆላንድን በክለቡ ለረጅም ጊዜ ማቆየት ይፈልጋል ተብሏል። ከማይክል ካሪ ጋር በመሆንም አዲስ ኮንትራት ሊቀርብላቸው ይችላል። የሆላንድ ስራ በክለቡ ውስጥ ጠንካራ ስሜት የፈጠረ ሲሆን ባለፉት ጥቂት ወራት ለተመዘገቡት ውጤቶች የእሳቸው አስተዋጽኦ ከፍተኛ እንደሆነ ታምኖበታል። መጀመሪያ ላይ ባለሙያው ለ6 ወራት ብቻ ለመቆየት ታቅዶ የነበረ ቢሆንም ዩናይትድ ግን አብሮ የመስራት ጊዜውን ለማራዘም ተስፋ አድርጓል ተብሏል። ይህ የአሰልጣኝ አባል እንግዲህ በማንቸስተር ዩናይትድ ቤት ይቆያል ተብሎም ይጠበቃል። ዴቪድ ኦርስተን ያወጣውን ዘገባ ላጋራችሁ። ቡድኑ አሁን ላይ በተሻለ ሁኔታ የተገነባ ይመስለኛል። በነኝታ የዝውውር ምልመላው በጥሩ ሁኔታ ተሻሽሏል። እኔ እነ ኢምቦሞ ኩኛና ላመንስን ብትመለከቱ አንዳንድ የክለብ ዝውውር ውሳኔዎችን ውጤት ማምጣት ጀምረዋል። ቀደም ሲል ግን ሁኔታው እንግዲህ አልነበረም። በፊት አሰልጣኝ ተጫዋቾችን በመምረጥ ረገድ በጣም ሰፊ ስልጣን ይሰጠው ነበር። ለምሳሌ በአሰልጣኝ ኤሪክ ቴን ሃግ ዘመን ይህ በክለቡ ላይ ከሚሰነዘሩ ዋና ዋና ትችቶች እንደነበር በተወሰነ መልኩም ቢሆን የሁኔታ በሩበን አሞሪም ላይ ይሰራ ነበር። አሁን ግን በግልጽ ከዚህ አሰራር ለመውጣት እየሞከሩ ይገኛሉ። እርግጥ ነው እስካሁን ሙሉ በሙሉ ስኬታማ ሆኗል ማለት አይቻልም። ለምሳሌ ዮሹዋ ዘርክሲ ያን ያህል ትልቅ ተጽዕኖ እያሳደረ አይደለም። ስለ ፓትሪክ ዶርጉም ተመሳሳይ ነገር ሊባል ይችላል። ነገር ግን በአጠቃላይ ስንመለከተው በዝውውር ገበያው ላይ በትክክለኛው አቅጣጫ እየተጓዙ ይመስለኛል። አሁንም ቢሆን እየሰማን ያሉ የዝውውር ኢላማዎች በጣም ምክንያታዊና ጥሩ ነገር የሚያመላክቱ ይመስላሉ ሲል ነው እንግዲህ ታማኝ የሚባሉ የዜና አውታሮች የገለጹት የሚገኘው። ብሪያን ኢምቦሞ እንዲህ ሲል ተናግሯል። ከልጅነቴ ጀምሮ በዓለም ላይ ምርጥ ተጫዋች ወይም የተዋጣለት እግር ኳስ ተጫዋች መሆን ፈለግ ነበር። በሚቀጥለው የውድድር ዘመን በሻምፒዮንስ ሊግ ራሴን ለማስመስከርና ክለቡን ለመርዳት የምችለውን ሁሉ አደርጋለሁ ሲል ነው ብሪያን ኢምቦሞ የተናገረው። ማለትም ማንቸስተር ዩናይትድ በሻምፒዮንስ ሊግ ለመሳተፍ እንግዲህ የሚያበቃውን ፖይንት ያስመዘገበ ይታወቃልና በዚህ ነገር እጅግ ደስተኛ እንደሆነና በሚቀጥለው የውድድር ዘመን እንግዲህ ራሱን በማሻሻል የተሻለውን ሰው ለማሳየት ዝግጁ እንደሆነም ተነግሯል። ማንቸስተር ዩናይትድ የኦርሊን ቹዋሚኒ ሁኔታ መከታተሉን ቀጥሏል ተብሏል። ነገር ግን ሪያል ማድሪድ ተጫዋቹን የመሸጥ ፍላጎት ስለሌለው እስካሁን የተወሰደው የተለየ እርምጃ የለም ብለዋል። አማካኙ በክለቡ መቆየትና ሪያል ማድሪድም ቢሆን ተጫዋቹን ወደ ቀድሞ ቁመናው እንዲመለስ የመርዳት ፍላጎት እንዳለውን በይፋ ገልጿል። በዚህም ክረምት ሁኔታዎች ከተቀየሩ ቹዋሚኒ ለዩናይትድ ቀዳሚ ዝውውር ኢላማ ይሆናል ሲል ነው ፋብሪዚዮ ሮማኖ የገለጸው። ፋብሪዚዮ ሮማኖ እንግዲህ ታማኝ የሆነ የዜና አውታር እንደሆነ ይታወቃል። ኦርሊን ቹዋሚኒ በማድሪድ ቤት ጥሩ የሚባል ጊዜን ማሳለፍ የቻለ ተጫዋች እንደሆነ ይታወቃል እና ማድሪዶችም ተጫዋቹን እንግዲህ እንዳይነክ ተጫዋች እንደሚቆጥሩት ይታወቃል። ነገር ግን በማንቸስተር ዩናይትድ እና በሪያል ማድሪድ መካከል ጥሩ የሚባል የዝውውር ትስስር እንዳለ ይታወቃል እና ዩናይትዶችም ይህንን በመጠቀም ተጫዋቹን ለመጥለፍ ወይም ወደ ዩናይትድ ለማምጣት ሀሳብ እንዳላቸው ነው እየተነገረ የሚገኘው። ፋብሪዚዮ ሮማኖ ያጋራው ሌላኛው መረጃ ላጋራችሁ። አሁን ላይ ማይክል ካሪክ ለማንቸስተር ዩናይትድ ቋሚ አሰልጣኝ ቀዳሚ ውጭ መሆኑ በመረጋገጡ ክለቡ እነማንን ማስፈረም እንዳለበት መወሰን ይችላል ተብሏል። ከማይክል ካሪክ ሹመት ጋር ተያይዞ እንግዲህ የሚነሳ አሉታዊ አስተያየት ሆነም ከኦሌ ጉናር ሶልሻየር ጋር የሚደረገው ንጽጽር በፍጹም አልገባኝም ሲል ሲመን ስቶን ዘግቧል። ኦሌ ጉናር በሊጉ 3ኛና 2ኛ ሆኖ አጠናቆ ነበር። ማንቸስተር ዩናይትድ ግን ያለፈውን የውድድር ዘመን የጨረሰው በ15ኛ ደረጃ ላይ ሆኖ ነው እና ማንኛውም የአሰልጣኝ ሹመት የራሱ የሆነ ስጋት ወይም ሪስክ አለው። ካሪክ ግን በእርግጠኝነት እድሉ ሊሰጥ ይገባል ብዬ አስባለሁ ሲል ሲመን ስቶን ዘግበዋል። ማቴዎስ ፈርናንዴዝ በክረምቱ የዝውውር መስኮት ዌስትሃምን መልቀቁ አይቀሬ መስሏል። ተጫዋቹን ለማስፈረም በጣሊያን ሴሪ በፈረንሳይ ሊግ 1 እና በበርካታ የእንግሊዝ ክለቦች መካከል ከፍተኛ ፍላጎት አለ። ሆኖም ትልቁ ዜና ማንቸስተር ዩናይትድ በዝውውሩ ላይ በቁርጠኝነት የሚገፋ ከሆነ ፈርናንዴዝ ኦልድ ትራፎርድን የመቀላቀል ዕድሉ ከፍተኛ ተብሏል። ተጫዋቹ ዩናይትድን ቀዳሚ ምርጫ የሚያደርግበት የራሱ የሆነ ጠንካራ ምክንያቶች አሉት። ሁኔታዎችን በቅርበት እንከታተላለን ሲል ቢቢሲ ስፖርት ዘግቧል። ከካሪክ ጋር በተያዘ ሌላኛው መረጃ በማንቸስተር ዩናይትድ በርካታ እንቅስቃሴዎች ዝውውሮችን የሚኖሩ ይመስለኛል። የሻምፒዮንስ ሊግ ተሳትፎ ለተጫዋቹ ሳቢ ሲሆኑ ከውድድር የሚገኘውን ገቢ ለተጫዋቹ ዝውውር መልሶ ለማዋል በጣም አስፈላጊ ነው። ተጫዋቾች ይለቃሉ። ከማይክል ካሪክ ጋርም ዩናይትድ ወሳኝና አስደሳች ክረምት ጊዜ የሚያሳልፍ ይመስለኛል ሲል ፋብሪዚዮ ሮማኖ እንግዲህ የአሰልጣኝ ማንቸስተር ዩናይትድ አሰልጣኝ ሊሆን እጅግ እንደተቃረበ አሳውቋል። የማንቸስተር ዩናይትድ የአሰልጣኝ ቡድን በኖ አጃይ ብቃት በእጅጉ መደነቃቸው ተገልጿል። አሰልጣኞቹ የኖን የሜዳ ላይና
የሜዳ ውጭ የስራ ተነሳሽነት ማስተዋላቸው ተሰምቷል። አጄ በዚህ የውድድር ዘመን ከሌሎች እኩዮቹ ባነሰ መልኩ በሁለት አጋጣሚዎች ከዋናው ቡድን ጋር ልምምድ ሰርቷል። ይህ የሆነው በብቃቱ ማነስ ሳይሆን አሰልጣኞቹ ቀደም ሲል ከነበሩበት ጉዳዮች አንጻር የስራ ጫና እንዳይበዛበት ጥንቃቄ ስለሚያደርጉ መሆኑ ተመላክቷል። ዩናይትዶች እንደ ሌሎች ታዳጊዎች ሁሉ አጄም ለከፍተኛ ደረጃ ዝግጁ መሆኑን ለማረጋገጥ ወደ ዋናው ቡድን የሚያድግበትን መንገድ እየቀየሰለት ይገኛል ሲል ክሪስ ማኪና የተባለ የዜና አውታር ዘግበዋል። ካዝሜሮና ብሩኖ ፈርናንዴዝ የፒኤፍኤ የፕሪሚየር ሊግ ደጋፊዎች የወሩ ምርጡ ተጫዋቾች ለመሆን በእጩነት ቀርበዋል ሲል ታማኝ የሚባለው የዜና አውታር ዘግቧል። ሁለቱም እንግዲህ ጥሩ የሚባል ጊዜን እያሳለፉ ይገኛሉ። ለዚህም ይመስላል እንግዲህ ሁለቱም ተጫዋቾች የፒኤፍኤ የወሩ ምርጥ እጩዎች ውስጥ መካተት ችለዋል። ማይክል ካሪክ እንግዲህ ለማንቸስተር ዩናይትድ ለመምራት እጅግ የተቃረበ አሰልጣኝ እንደሆነ ይታወቃል እና ይህ ነገር የሚሆንበት እድልም እጅግ ሰፊ ነው። ቀጣዮቹ ጨዋታዎች ምንም የሚሆኑ ምን የማንቸስተር ዩናይትድ አዲሱ አሰልጣኝ ይሆናል ተብሎ ነው የሚጠበቀው ማይክል ካሪክ። እናንተስ ያላችሁ ሀሳብ አስተያየት ምንድን ነው? በኮመንት ሴክሽን ላይ አስቀምጡልኝ። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች አጠር ባለመልኩ አቅርቤላችኋለሁ። አብራችሁን ስለቆያችሁ ከልብ እናመሰግናለን።